አንቺ ማንም ይረዳኝ ሰው የለም። ገባሻል? ማንም ይረዳኝ የለም። ሳሚ እንካ ልብስህን ልበስ። እንካ አዳምጠኝ። ፍቅር አንቺ በእናትሽ እንትን አትፍጠሪብኝ። እዚህ ከሰው ጋር አታጣልኝ። እኔ ሰላማዊ ሰው ነኝ። በእናትሽ ሰላም ውድ ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ በድጋሚ በሌላ ቪዲዮ መጥቻለሁ። ዛሬ ግን የመጣሁት እንግዲህ የሆነ ቦታ ነኝ ያለሁት እዚህ የነ አዩ ሰፈር ማለትም ፍቅር ያለችበት ሰፈር ማለት ነውና ፍቅር ያለችበት ስላችሁ ያው ከዛ ውጪ ልትሆን አትችልም። ቤትም ሄጄ ነበር አጣኋት። ሌላ ቦታም ሄጄ ነበረ አለችበት ብዬ የማስብበት ቦታ ሁሉ ሄጄ ነበረ ግን የለችም። ስለዚህ ልትሆን የምትችለው እነሱ ጋር ነው። ምክንያቱም የዛን ቀንም ሲደወልም በማንኛውም ሁኔታ ውስጥ ከጎና የነበሩት እነሱ ናቸው። ስለዚህ እነሱ ጋር ሄጄ ደግሞ ያው እኔም ሰላም ለመፍጠር መጀመሪያውንም እኔ ሰላም ጠል አይደለሁም ወይም ደግሞ ሰላም አልፈልግም ማለት አይደለም። እንደዛ አይነት ሰውም አይደለሁም። አረዳዳችሁ ነው። እኔ የሆነ ሚስጥሩን አውቄ የሆነ የቆየሁ የመሰላችሁ ሰዎች አላችሁ። ልጅ እንዳለኝ አውቄ የቆየሁ እና ዛሬ ስትሰማ እሷ ስትሰማ ለምን ቀድማ አልነገርካትም ምናምን እኔም ከሷ እኩል ነው የሰማሁት። እሷ ስትናደድ እኔም ከሷ እኩል ተናድጃለሁ። ግን ነገሮችን ቆም ብሎ ከማሰብ ይልቅ ተነስታ ከቤት ጥላኝ ስትወጣ በጣም ነው የተበሳጨሁት። በቃ ያ ነው ያበሳጨኝ እና በስሜታዊ ብዙ ነገር ተናግሬ ነበረ። በጣም ይቅርታ ለቤተሰቦቼም በጣም ይቅርታ ላለሁኝ ይቅርታ በማለት ነው የምጀምረው። ራሱ የዛሬው ቪዲዮ አጥፍቻለሁ። ይቅርታ በቃ ሁላችሁንም ማለት ነው። እና አንዳንዴ ስሜታው ሰውን ትንሽ ትዕግስት ያንሰኛል። እኔ በነገራችን ላይ ከዚህ በፊትም ፕራንኮች ምናምን ቪዲዮ ሲሰራ ታቁኛላችሁ እንዴት እንደምሰራና እንዴት እንደምበሳጭና እንደምናደድ ማለት ነው። እንግዲህ ያ ባህሪ በጊዜ ሂደት ሚስተካከል ሊሆን ይችላል። ግን በአንዴ ለምን አይጠፋም ደግሞ አንልም እና ስለዚህ ባህሪን አስተካክላለሁ በተቻለ መጠን። ዛሬ ግን እኔ ምንም በቃ ያለ ጭቅጭቅ ሄጄ ይቅርታ ጠይቂያት እሷን ወደ ቤት ለመመለስ ነው እየሄድኩ ያለሁት። እንግዲህ ፍቅርን ካገኘኋት በደንብ እርግጠኛ ሆኜ ይቅርታ ጠይቂያት ወደ ቤት እንደመመልሳት እርግጠኛ ነኝ። ምክንያቱም ግጭቶች ይፈጠራሉ። ስንጋጭ ራሱ ወዲያው ይቅርታ ተባብለን ምናምን ሰላም ፈጥረን ወደ ቤት ስለምንመለስ ማለት ነው እና ዛሬም ሊሆን የሚችለው ሊከሰት የሚችለው እሱ ነው ብዬ አስባለሁ። ለማንኛውም እና አዩ ሰፈር ነው ያለሁት። ካሜራ ያዝኩት ደግሞ እናንተን ስላስቀየምኩ፣ እናንተን ስላስከፋው፣ እናንተን ስላስደበርኩ እናንተ ፊት እግሯ ላይ ወድቄ ይቅርታ ለመጠየቅ ነው። ከዛ በኋላ ያለውን ጉዳይ እኮ ቤትም ሆነን እኮ ማውራት እንችላለን። እኔ ተረጋግቼ አለማውራቴ ነው እንጂ እኮ እሷ ምናልባት ልትረዳኝ ትችል ነበር ነገሮችን ማለት ነው እና ለእኔም አዲስ ዜና ለእሷም አዲስ ዜና ሆነባት። ሁለታችንም ተወዘጋገብን። ከቤት ጥላኝ ስትሄድ ደግሞ ተበሳጨው ማለት ነው እና በጣም ይቅርታ ሁላችሁንም። ስለዚህ እንገባለን፣ ወደ ውስጥ እንገባለን። ከዛ ምን እንግዲህ የሚፈጠረውን ነገር እናያለን ማለት ነው። ያው ከናዩ ቤት ውጪ ሌላ የትም ልትሆን አትችልም። ስለዚህ ሄደን ሰላም ለመፍጠር እናዩም ይረዱኛል ብዬ አስባለሁ። ስለዚህ ያለውን ነገር አብረን የምናየው ይሆናል። በቃ እንግባ ወደ ውስጥ። እናንተም አብራችሁን ግቡ። በኮመንትም በምንም የተቻላችሁን ሀሳብ ስጡበት። ሰላም ችግር የለም። ሰላም እግዚአብሔር ይመስገን። እንዴት ነሽ? አለን ገባ ቁጭ በል። እንኳን ደህና መጣህ። እንኳን ደህና ቆይሽ። ቁጭ በይ። ሰላም ነው? ሰላም ቁጭ በይ። ድንገት እኮ ነው የመጣሁት። ቡና እንኳን መጀመሪያ ቡና ችግር የለም። ነይ ቁጭ በይ። የምሬን ነው እውነት። ቁጭ በይ። አትደውልልኝም እንዴ? ቁጭ በይ። ሲጀመር ቆይ እኔ እኮ ስልክ ማላነሳ ስትለኝ አልተመቸኝም ብዬ ነው። ሰው የለም እውነት ደንግጫለሁ። ደስም ብሎኛል ስለመጣ። እንግዲህ በጣም ይቅርታ ሁላችሁም። የምር አሁን ስልክ ማላነሳ ስትለኝ ተጨንቄ ነበረ። ትንሽ ያማን ስትለኝ ደግሞ አሪፍ ነበረ። አይ እኔ አይደለም ቤተሰቦችን ማስጨንቅ አስደብሬያለሁ፣ እናንተን አስደብሬያለሁና ድንገት ይቅርታ ለማለት ነበር። ጀመር የሉም እንዴ እንትን
የማን የባሮክ ድምፅም አይደለም የእሱም መሰለኝ። በጣም ናፍቆኛል። ባሮክ አይደለም ከውስጥ የሚሆን የእህቴ ልጅ ናት። የእህቴ ልጅ ናት። ባሮክ ልጅ ባሮክ ሆነ ማለት ማለት የለም እዚህ የእውነት ነው። እውነት እግዚአብሔርን እዚህ የለም። እውነት ናፍቆኛል በጣም። ስደውልልክ ናሽ እሺ ማን ነው ውስጥ ያለው? ቁጭ ብለን እናውራ። እሺ እናውራለን፣ ግን መጀመሪያ ጥሪያቸውና እናውራለን። እዚህ የለውም ሳሚዬ፣ እዚህ የለውም ማለት ነው። ልጅ ሲጀመር እነሱ ይኖሩበታል ብዬ ያሰብኩት ቦታ ላይ ሁሉ አይቼ እርግጠኛ ሆኜ እዚህ እንዳሉ ነው የመጣሁት። እርግጠኛ ነኝ 100%። የምር ሳሚዬ በፈለኩበት ሰዓት እንግዲህ ያው ተመችቶክም ላይመችክም ይችላል። አልተገኘልኝም፣ ግን እዚህ ንጋ የለችም ሄዳለች ማለት የሆነ ሰው ነው መጥቶ የወሰዳት ቤተሰብ ነኝ ብለው የምር ነው ንጋ የለችም ማለት እኔ ትንሽ ራሷን እስክታጠናክር ምናምን ነበር እኔ ጋር የቆየችው እንጂ መቼ መኖሯ እዚህ ሊሆን አይችልም። ደግሞ ልጇን እኮ ትታ ነው የወጣችው፣ ይዛ መጣች። እንዴት ያው ሲያማት ምናምን ነገር ማናት ዘመዷ የሷ እህት ናት ምናምን እሷ ይዛ ኧረ የትም ጥላት አትሄድም ልጁ። እዛም ተት ስትመጣ ባዶ እጇን ነው የመጣችው። ቪዲዮን አይታል። ስደውልልክ ደግሞ አንተ ላገኝህ አልቻልኩም ለመናገር። የዛን ቀን እኮ ነው የዛን ቀን ስልክ እናንተ ደወልኩ አላችሁ። በኋላ ላይ ነው ምልክቱ የሚያየሁት እኔ ራሱ ማለት ነው። ሙሉ ስልኬ ሳይለንት ነበር ሲጀመር አላየሁትም። ባይ እንዴት አላነሳም እኔ። ሁሉም ሰው እኮ አሁን በጣም የተሳደቡ ምናምን እኮ እኔ ባይ ስልክ አነሳ ነበር፣ አላየሁትም ስልኩ። እኔ በሰዓቱ ያው ሌላ ስልክ ማቆም እኔ አሁን አየሁ። ምንም አትደብቂኝ። እሷ ስላለችም አይደለም። እሷን አንድ ጊዜ ያሳይኝ፣ አንድ ጊዜ ያሳይኝ፣ አንዴ ብቻ። ከዛ ሌላውን ለኔ ተይው። እኔ ፍቅርን አውቃታለሁ፣ ልቧን አውቀዋለሁ። ምናልባት እሱ ሲመጣ ምናልባት አላውቅም። እኔ መስታወቱም ያሳይ አላውቅም። እቺ ሳንኳኳ ማለት ነው። ምናልባት እሱ ሲመጣ ንገሪኝ ብላሽ ከሆነ ወደ ውስጥ የገባችው ድምፅ እየሰማሁ ነው እኔ ከውስጥ። አረ ገብተህ ፈትሸው፣ ችግር የለውም። እህቴ ናት ከልጇ ጋር ያለችው፣ እያስተኛቻት ነው። ችግር የለውም። እኔ የለችም። መቶ ወሰዳት እኮ። የት ሄደች? ማን ነው የሚወስዳት? እንዴ ሳሚኔ ተደምታለች እችላለሁ። እኔ እኮ ማለት እንደማንኛውም ሰው በቃ ጉዜታ የደር ስራ እኔ እንትና የምር እንደዚህ አይሆንም። አይ ሌላ ነገር እንትና አትበሉ፣ ይደብራል። ምንም ያለው ነገር እኮ የለም። እኔ ጋር የለችም ነው ያልኩት እንዴ። እና ምን ላድርግ ሳሚ? ለምንድን ነው እንትን የምትለው? ሌላ ቦታ እሷ የምትኖርበት ቦታው ላይ ይቻለው የለችም እኮ። እኔ ታውቃለህ የት ላቀው እችላለሁ እንዴ? ይፈላ እንዴ ጭራሽ እኮ እኔ ለማስማማት ነው እየሞከርኩ የነበረው። ለምንድን ነው አንተ ስትመጣ የምደብቃት? እስኪ አንተ አይ ምናልባት አሁን እኔም ስልክ ደውላችሁም ስላላነሳው በእኔ ላይ ፈርዳችሁም ከሆነ ብዬ ነው። አይ አንተ አጥፍቻለሁ። ያጠፋሁት ደግሞ ምንድነው እሷን ይዤ አረጋግቼ ምናምን ነገር ማስቀመጥ ነበረብኝ። ገባሽ አይደለ? እሷን አረጋግቼ ከቤት እንዳትወጣ ማድረግ ነበረብኝ። ሌላ እኔም እናንተ እንደሰማችሁ ቪዲዮ ላይ የሆነ ልጅ አፍኖ ነው ያንን ታሪክ የነገረኝ ማለት ነው። ሌላ ማውቀው ነገር የለም እንጂ እኔ ልጅ እንዳለኝ ከዚህ በፊት አውቄ ለእሷ የደበኳት ሚስጥርም የለም። ለምንድን ነው እንደዛ ማትረዱኝ? ማንም አሁን ተመልካች ሰደበኝ፣ ተመልካች ይስደበኝ፣ ችግር የለውም። ግን የተረዱበት መንገድ እኮ እኔ አይደለሁም። እኔ ያደረኩት ነገር የለም። በዛ ላይ አስቤበት እሷ ታማ ስልክ ሲደወልልኝ አለማንሳት ፈልጌ አይደለም ያላነሳሁት ማለት ነው። አጋጣሚ ነው። እንደዛ ነው የምትሰማው እንዴ? እንደዛ ነው የምትሰማው። አንቺ ስልክሽን በሆነ ምክንያት ሳታነሺ ቀርተሽ አታውቂም? ኦኬ እሺ። ከዛም በኋላ ደግሞ እርግጥ እኔም አልሞከርኩም መልሼ፣ ግን በጣም በቃ ማለት ቶሎ ብለህ ልትመጣ ልትደርስላት ይገባ ነበር። እኔ እንግዲህ ያለክበትን ሁኔታ አላውቅም። አውቃለሁኝ እዛ ጋር ቪዲዮ ለቃችሁ ልንገርሽ አይደል? ቪዲዮ ለቀቃችሁ አይደል? ቀጥታ ማለት ነው እዚህ መጥቼ ነበር እኔ መጥቼ ነበር። ከፈለግሽ ማለት ነው እንትን ልትያዝ እዚህ መጥቼ ነበር። እሚት ራሱ አብራት ነበረች አይደለ? እሷ እሺ፣ የዛን ቀን አልወጣችም። እሚት ወጣ አልቆየችም። እዚህ መታ እዚህ እሷ የታመመች ቀን እሚት መታ ነበር። እናንተ መታ ውጭ ላይ
አግኝቻት ጤንነቷን ጠይቄ ነው የተመለስኩት። ያን ያክል ጨካኝ ሰው አይደለም። ለኛ ነገረችን ነው። እኛም እንግዲህ ወይ ትናደዳለች ብላ ደብቃት ሊሆን ይችላል እንጂ ለኛ የተነገረ አትንገሪ ብያታለሁ። በእርግጥ ግን ጠይቄያለሁ ነው። አይ ቪዲዮም አይቼ ደንታ ቢስ ሆኜ እንትን ያልኩ እንዳይመስላቸው። አሁን ትውጣና እናውራ፣ ችግር የለም በቃ። እኔ እኮ ብትታረቁ ደስ ይለኛል። እንዴ እናንተ ደስታ ነው የምፈልገው። ለምን እንደዚህ የምትሆነው? ጉድ ፈላ። አይ እኔ በእናትህ የለችም አይደል እንዴ? አለች፣ እዚህ ነች። ከዚህ ውጪ ሌላ የትምትሆን አትችልም። መጥቶ የሚበጣበጠኛ አሁን እናት ሌላ ወሬ አታወራል። ለምን እንደሚደብቅ ሲጀመር ነኝ እንዴ? ማን እንዴ? ማለት ወሬ ነው የምታወራው? ከሚስቴ ጋር ሰላም እንድፈጥር አትፈልጊም እንዴ? አይ ሰላም እንዴ? ሲጀመር በእናትህ እናንተ ይዛችሁ አትመጡም? ቤት ምን ነበር? የትኛው ቤት ማለት ደውለሽልኝ ማለት ታረቁ ብለሽኛል። አንድ ቃል የታረቁ ቃል አንድ ወጥቶሻል። እኔ ከዛ ወዲህ ስልክ ደውለሽ አላነሳም ብያለሁ። በቃ ካልፈለግ ምን ማድረግ ይችላል? እሷም ደግሞ ማረጋገጥ ተደበቅሽ። አሁን ምን አሳይኝ? ውስጥ ካለች አሳይኝ፣ ከሌለች በቃ የለችም ነው። አሳይኝ። እንደ ማየት ፈልጋለሁ፣ ማመን ፈልጋለሁ። ሳሚ አንተ የሰውን ትዳር እንትን እያልክ የሰውን ትዳር ለማስታረቅ እየሞከርክ ያንተ በዚህ ሁኔታ ታፈርሳለህ። ሲጀምር አንተ ትናንትና አንድ ቀን አብረን ለምነበርክ ሴት ጊዜ መስጠት አልነበረብህም። ለእሷ ነው ጊዜ ምን መስጠት የነበረብህ። ከዚህ የሰጠው አግኝቻታለሁ። ሁላችሁም አትረጅኝ እኮ ይሄንን ነው። አትረጅኝም አንቺ። ማንም ይረዳኝ ሰው የለም። ገባሻል? ማንም ይረዳኝ ሳሚ። ከዛ እኔ ልጅቷ ጋር ያሳለፍኩ ጊዜ ሲሸራሞጥ እና አብረን ስተኛ አይታችኋል? አይተሻል? ሁሉም ሰው የሚናገር ለምንድን ነው በዛ መንገድ የሚናገር? አንድ ቀን አብሬያት የተኛዋት ልጅ ጋር ሂጅ ስተኛ አይተሻል? ደውዬላት አግኝቻት አውቃለሁ ወይ? በአካል አግኝቻት አውቃለሁ እኮ። እሺ ነው የምትናገረው? የመጣ ምንዘንዘኝ እኔ ምን ቤት ነኝ ነው እያልኩት ያለው ሳሚ። ስከተለኔ ህይወታችሁ ማለት ነው። ጊዜ ከአንድ ወር አንድ አብራት አይጠፋም። በቃ ሁሉም ሰው ይወቀኝ የኔን ማለት ነው። አንድ ቀን አብሬያት ከተኛው ሴት ጋር አይተሽኛል? ጊዜ ስሰጣት አይተሻለሁ? እኔ እሷን ለማለት ምን ሳረግ ነው የቆየሁት? የምጠላውን ቤት ጠባብ ነው ብላ የምጠላውን ቤት ስቀይር ምን ሳረግ ሰላም ለመፍጠር ማለት ነው። ሌላ ነገር አይደለም። አሳይኛው የምታሳይኝ ከሆነ በቃ ነይ ገብተሽ አሳይኝ። አለበለዚያ እኔ ቤት የሰው ቤት የመፈተሽ ኃላፊነት ነው እኮ ስለማንችል አሳይኝ። አይቻልም። የለችም እኔ ጋር የለችም ነው ፈገግ መጀመሪያ እንትን ብሎ ሲጀምር ካሜራውን አጥፋና እናውራ። እኔ ከካሜራ ላይ ምንም ማውራት አልፈልግም። ለአንተ እንጂ እንደዚህ ያልኩት ነይ ውጪና እናግሪኝ። አለበለዚያ ከሰው ጋር አትጣጣልም። በእናትሽ እኔ ሰላም ነው ፈልግ ወላሂ እየሞከርኩ ነው ያለው። ሲጀምር የምሬን እኮ አትናደድ። ይኸው ስማኝ እኮ አትናደድ። ልንገርህ ስማኝ፣ እኔ ጋር የለችም ፍቅር። እኔ በዛም በዝም ብዬ ላግኘትና ላስታርቃችሁ። እየሰማኝ ነው እንዴ? እኔ ለምን ደብቀህ እኔ እንድትታረቁ ነው ፈልግ እኮ የለችም እኔ ጋር። ጊዜ አያስፈልግም። አሁን ምን አስዋሸኝ? በእናትህ ችግር መፍጠር እኮ አንተ ነህ ክፍተቱን የፈጠርከው አንተ ነህ። ስከፍት ደግሞ እየመከርኳት ነው። ጥፋተኛ ነኝ፣ ይቅርታ አልጠይቃት ነው አንተ። እኔን አዳምጠኛ። አንተን እየተቆጣሁ ያለሁት ይሄ ቪዲዮ አትልቀቁ ከፈለክ ተው። አንተን እየተቆጣሁ ያለሁት ለብቻክ ስለሆንክ ነው። እሷን ደግሞ ለብቻዋ እሱ እኮ አንቺን ሰርፕራይዝ ለማድረግ እየሞከረ ነው ብዬ ነው እየመከርኳት ያለሁት። አንተ ደግሞ አሁን ሌላ ታሪክ ነው እያወራክ ያለሁት። እኔ ጋር የለችም። እንድትታረቁ ፈልጋለሁ እኮ። ራስን አረጋጋ። እንኳን ልብስህን ልበስ። እንካ አዳምጠኝ። ፍቅር በእናትሽ እንትን አትፍጠሪብኝ። እዚህ ከሰው ጋር አታጣልኝ። እኔ ሰላማዊ ሰው ነኝ። በእናትሽ ወጥተሽ አናግሪኝና የፈለገሽን ስደግ አስረዳሻለሁ። እኔ አንቺን ጥዬ የትም አልሄድኩም። በቃ እኔ ጋር የለችም። አንተ ምን ሆነህ ጥለኛ ነገር ጉድ ይፈላል። የለችም። ኧረ እኔ እህቴን ተነሽ ውጭ ልላት ነው። እኔ ላስወጣክ ነው። የለችማ። እኔ ጋር የለችም። ከሌለች እሺ እኔ ቆይ ማረጋጋታችን ቁጭ ብለን ማውራታችን የትም አገኛታለሁ። ችግር የለም። ተረጋግተህ ቁጭ ብለን ማውራታችን ወይ አወራሁ። በቃ ና ውጣ ዝጋ እኮ ባደረጠኝ። እስኪ እንደዚህ ሆነ እንድትሄድ አልፈልግም። የሆነ ነገር ቢገጥምህ መንገድ ላይ አይ በእናትሽ ልሂድ። እኔ አይደለም ያው ስማኝ፣ እኔ እኮ እንድትታረቁ ፈልጋለሁ። ሲጀመር እንደዚህ ሳሚ፣ ሲጀመር እናንተ ሁለታችሁ ሰላም ስትሆኑ ነው የሚያምርባችሁ። እንደዚህ አይነት ነገር አይምርባችሁ። እና ምን ላድርግ? አንተ እኮ ነው ከፍተህ የፈጠርከው። ልታሳምናት ትገባ ነበረ። ልጅ አለሽ ወይኔ ጉዴ! ስለማውቀው እኮ ነው እየተቆጣሁ ያለሁት እኮ። ራስን አረጋጋው። ጉድ ፈላ ጥሪያት። እሺ ደውለሽ እዚህ ሰፈር ከሆነች ጥሪያት። እሺ በዚህ መንፈስ ነው የምትናገረው? ቢሆን እንኳን ብታገኘት በዚህ መንፈስ ነው የምትናገረው? አዳምጠኛ ወበላ ጥሪያት እንጂ
ደውለሽ ጥራት ከጠራሽ እኔ ስልኬን ተሳብርብኛል። እናንተ ቁጭ በል። በዚህ መንፈስ ነው የምታወራት? እኔ ምንም ልላት እኮ አይደለም። ይቅርታ ከዛ ወደ ቤት ነው ፍቅርን እኔ ካየኋት ልቧን አውቀዋለሁ። ይቅርታ ስላት ገና በቃ ሰላም ነው የሚፈጠረው። ወደ ቤታችን እንሄዳለን። አንቺም ሌላ እንትን ውስጥ አታስገቢ። ስለዚህ በቃ ሰላማዊ በሆነ መንገድ እናንተ ሰዓት አትሎክሶ ሳሚ ቁጭ በልና እናውራ በስነ ስርዓት። እንዴ እውነቴን ነው። ስሜታዊ ሆነክ ነው የመጣክ እንዴ? ምን አድርግ ነው የምትለኝ? እኔ ስቀጥል እኔ እኮ ምንም ያደረኩት ነገር የለም። መጣች በእኔ ምክንያት። እንደውም ያ ሁሉ ነገር መፈጠሩ በጣም ነው የቆጨኝ። ምክንያቱም እሷ እንደ ሰው ልታወያየኝ ምን ላድርግ ብላ ጭንቀቷን ልታወራኝ ነው እየመጣች የነበረው። ከዛም በኋላ ይሄ ነገር ተፈጠረ። ስንት ቀን እንደታመመች 2 ቀን ሙሉ ነው ያመማት። ታው ንብረቱ የራሱ ጉዳይ። ስለ ልቦና የሚባል ነገር አለ። አንተ የለክም ከጎኗ። ቴንሽን ውስጥ ናት። በጣም ዲፕሬሽን ውስጥ ነበረች። እሷ ደግሞ ስትበሳጭ ሲጀመር ያማታል። እኔ ካየው እኔ ግዴታ ብመጣ ራሱ ሌላ እንትን ነው የሚፈጠረው ብዬ ነው እኔ እንትን እኮ አሁንም ደግሞ አንተ ተበሳጭተ ታዲያ አሁን በዛ ላይ ደግሞ አስቢ ስንት ነገር ለማድረግ ለማስተካከል ጥረት እያደረግኩ ነው። ሌላ ነገር አስቤ አይደለም ወይም ጨክኜ ምናምን አይደለም። እዛ ጋር እኮ እኔ ዞር ብዬም አላየሁም እኮ እዛ ያለውን ነገር እኮ የተባልኩትን ይቺን ታክል ዞር ብዬ አላየሁም። እኔ እንድታምነኝ ከፈለክ አሳያለሁ። ቤት ውስጥ አላመንከኝማ እኮና ይሄው ግባና ከፋፍተው ካለች ትመጣ ነበር እንደዚህ ስንጨቃጨቅ። ኧረ ስጀመር አጨክንም ጨካንኝም አይደለችም። እስቲል እኮ እንደዚህ ሆነው እንኳን እሱ እንደዚህ ያረግም እያለችን እየተናገረች እኔ የት እንደሄደች አላውቅም። የሆነ ዘመድ ነኝ ብሎ ነው መጥቶ የወሰዳት። ስልኳ ከሰራሽ ግን ስልክ ራሱ እኮ አልያዘችም። በምንድን ነው የምደውልላት?